ሀብቴ ዛሬ ማለት ነው የልቤን የተናገረልኝ እውነት ለመናገር በእርግጥ ብሩኬ እንዳለው ውጤቱን እንጠበቅ ብሏል። ግን እኔ እንጃ ሀብቴ የሆነ ነገር ሳይዝ እርግጠኛ ሳይሆን እንደዚህ አይነት ነገር አይናገርም፣ አያወራም። ስለዚህ የልቤን የተናገረልኝ እኔ ትላንትናም ይሄን ነገር ተናግሬያለሁ። ለመሰላችሁ ይሄ እኔ እሷ ማስቀየር ብትችል እነሱም በሌላ መሄድ ይችላሉ፣ ድጋሚ መታየት ይችላል። ምክንያቱም ይሄ ልጅ የሌለበትን ያንተ ልጅ ነው ቢባል ትንሽ ይከብዳል። ስለዚህ ዝም ብሎ አይቀመጥም እሱ እና ሀብቴ ደግሞ የሁሉንም ኦዲየንስ መልእክት ነው ያስተላለፍከው። በጣም እናመሰግናለን። ምክንያቱም እኔም ጽፌ ያለሁ ለሀብቴ እግዚአብሔር ትላንትና ጽፌ ያለሁ፣ ዛሬም ጽፌ ያለሁ። ያው ግን ያው ቴክስት ስለሚበዛባቸው ለሁላችንም ይመልሳሉ ማለት አይደለም፣ አይመልሱም። ግን ጽፌለታለሁ እኔ ማለት ነው። እና የሁላችንም ኦዲየንስ ነገር ነው። ዲኤንኤው ድጋሚ መመርመር አለበት። እርግጠኛ ነኝ እኔ ብቻ አይደለሁም፣ ብዙ ሰው ጽፎለታል። እና በጣም እናመሰግናለን። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛል። እንግዲህ የዚህ የዲኤንኤ ጉዳይ ብዙዎቻችንን ሰላም ነስቶናል፣ ብዙዎቻችንን እያባላ ይገኛል ማለት ነው። እንግዲህ ከባድ ነው ማለት ዛሬ ይመጣል ብዬ ነበረ። ዛሬ ያው ውጤቱ ኦልሬዲ አልመጣም፣ ግን ሀብቴ በሀይሚዬ ቤት መጥተዋል እና እያለ ያለው ምንድን ነው የልቤን የተናገርልኝ በነገራችን ላይ ማለት ነው። ለምን ሀይሚንም ያው ገረፍ ገረፍ አድርጎልኛል። አዎ ምክንያቱም ሀይሚዬ ትላንትና ማልቀሰሽ ለሷ ሞራል፣ ለሷ ደስታ፣ እሷ ልክ እንዳሸነፈች እንዲሰማትና በቃ ደስታን የፈጠርሽላት ለሷ ማለት ነው። ምክንያቱም እሷ የምትፈልገው ይሄን ስለሆነ ጭራሽ ደግሞ ሚዲያ ላይ ወጥተሽ ድጋሚ እንደዚህ አይነት ለቅሶ፣ እንደዚህ አይነት መረታት፣ እንደዚህ አይነት እሷ ያሸነፍኳት እኮ ነው የምትለው። ምን ትል መሰለሽ? ደስ እኮ ነው የሚላት። ፍላጎቷ ይሄ ነው። እናንተ ማለየት ነው ፍላጎት። ሲጀመር ልጁ የብሩኬ እንዳልሆነ ማንም ያውቃል። ግን በቃ የእሷ ፍላጎት ይሄ ነው። በቃ ሀብቴ በደንብ አድርጎ ገልጾልኛል። ስለዚህ በጭራሽ ለእሷ ልክ የተሸነፈሽ መስለሽ ለእሷ ሞራል መስጠት የለብሽም በጭራሽ። ይህን ነገር ድጋሚ እንዳታደርጊው በጭራሽ። እኔ ትላንትና በጣም ነው የቆሰልኩት እውነት ለመናገር በጣም። ምክንያቱም እንዴት ሀይሚዬ እንዴት እንደዚህ እንትን ትላለች ብዬ በቃ በቃ ለእሷ ደስታ መፍጠር እኮ ነው። በጣም ነው ሌላው ብቻ ሳይሆን በቃ ለእሷ ደስታ እንዴት ያሸነፈች እንዲሰማት ለምን ታደርጋለች ብዬ ውስጤ ተናዷልም ቆስሏልም። በቃ ደግሞም ስታለቅስ ማሳዝናኛለች። ምክንያቱም አይሰማም ማለት አይቻልም። ያው እሷንም እንደ ሴት እረዳታለሁ። ለመሰላችሁ አይሰማም ማለት አይቻልም። ይሰማል። የምትወዱትን ሰው የምታፈቅሩትን ሰው ነገ ጧት አገባዋለሁ የህይወቴ አጋር ይሆናል የምትሉትን ሰው እስካሁን ድረስ ያለምንም ንክኪነት 2 ዓመት ሙሉ ቆይታችሁ ነገር ግን ከሌላ ሴት ጋር ልጅ ያለህ የለህም፣ እንደዚህ አይነት ውጥንቅጥ ውስጥ መግባት በራሱ ድብርትን ይፈጥራል። እሱ ባያረገውም የእሱ ድርጊት ባይሆንም ግን የሆነ አካል መጥቶ የሆነ ሴት መታ እንደዚህ በቃ ሌላ ነገር ውስጥ መግባቷ በራሱ በጣም ያስጠላል፣ ይደብራል፣ ያስጠላል። እና ግን ደግሞ ይህንን ነገር ትናንትና እኔ ለአንተ እንደምታፈቅረኝና እንደምትወደኝ መቼም ከኔ ጎን እንደምትሆን ብቻ እሱን ነው ማወቅ ነው የምፈልገው ብላሻል አይደለ? ይህንን ደግሞ በውስጥ ማረግ ተች ነበረ። ልክ እሷ መታ እንደደነፋችው መተሽ መቼም ቢሆን እኔ ከብሩኬ ጎን ነኝ፣ መቼም ቢሆን ብሩኬን አሳልፌ አልሰጥሽም፣ ብሩኬን የምወደው የማፈቅረው የወደፊት ባሌ ነው፣ ልጅም ቢኖረው አልተውም ብለሽ ማለት ለእሷ ሞራሏን ግድል ማድረግ ነው እንጂ ያለብሽ ድጋሚ መተሽ ማልቀስ የለብሽም። ያው ሀብቴም ይሄንኑ ነው የደገመው ትናንትና ያልነው ነው። ዞሮ ግን ቢሆንም ትንሽ ይከብዳል። ግን ደግሞ በቃ ዲኤንኤው ድጋሚ ውጤቱ ይምጣና ዞሮ ይሄ ይምጣው። እንግዲህ በይፋ እንዲህ ነው የተባለ ነገር የለም። ዞሮ ውስጡን እየተወራ ነው እንጂ
እንዲህ ነው በግልጽ የተባለ ነገር የለም እና ዲኤንኤው ድጋሚ መመርመር አለብህ ብሏል ሀብቴ። ምክንያቱም በጣም ትልቅ ሪስክ ነው፣ እንዴት እሷን ትተሃት ትወጣለህ ብሏል። ሁላችንም ተናደናል በዚህ። ግን ደግሞ ብሩኬ ሁሉም ሰው እንዳንተ የዋ፣ ሁሉም ሰው እንዳንተ ታማኝ፣ ሁሉም ሰው እንዳንተ ሞኝ፣ ሁሉም ሰው እንዳንተ ለሰው ርህራሄ ያለው መልካም ይመስልሃል አይደለም? አይደለም። በአሁኑ ሰዓት ሰው ማመን ቀብሮ ነው። ወንድሜ አትጣላል። አንተ አሁን ደምህን ስጠት አድርገህ እሷን ማየት ስላስጠላህ ወጣ ጥላት። ግን እሷ የምትሰራውን ውስጥ አላየህም። ጥላት መውጣት አልነበረብህም። ሀይሚዬ ያው የታልሽ ምናምን እያለች ነበረ። ግን ደግሞ ያው እኔ ምን አገባኝ ምናምን ያለው ብሩክ እውነቷን ነው። ከባድ ነው የእውነት ግን ተታሏል። አንዴ በቃ ውጤቱ ይምጣና ውጤቱን ጠብቀን ሌላ ውጤቱ ሌላ ከሆነ መመርመር ነው ድጋሚ ሀብቴም እንዳለው። ከዛ ውጭ ደግሞ ብሩኬ ስሜታዊ መሆን ለምደ ስሜታዊ መኮናው ስሜታዊ አትሁን። በቃ አጋጥመሃል እንደዛ አይነት ነገር አይኖ ከባድ ነው። ምንም ባላደረግከው፣ ምንም ባልሰራኸው፣ ምንም በሌለህበት ነገር ላይ እንደዚህ አይነት ጉትቻ ውስጥ መግባት ከባድ ነው። ግን ደግሞ ለበጎ ነው። በቃ እውነቱ ይወጣል አይደል? እውነቱ የወጣ ጊዜ እሷ ናት የምትንፏቀቀው፣ እሷ ናት የምታፍረው፣ እሷ ናት የምትሸማቀቀው። ለዛውም በሴት በጣም ልታለቅስ ልትረበሽ የምትገባት እሷ ናት እንጂ አንተ አይደለህም። አንተ ንጹህ ነህ። በቃ ምን እውነት አለህ አይደለ? እውነት ካለ ለምንድን ነው የምትፈራው? ለምንድን ነው እንደዚህ የምትበሳጨው? ለምን ትናደዳለህ? በቃ ያጋጥማል። ለበጎ ነው ብለህ ለፈው። በቃ ለበጎ ነው፣ ምንም ማለት አይደለም። ታገስ፣ ትዕግስት ይኑርህ። በትዕግስት ይህን ነገር አሸንፍ። ሲጀመር እውነተኛ ፍቅር ፈተና ይበዛበታል አይደለ? ፈተና ይበዛበታል። ስለዚህ ፈተናህን ከፈጣሪህ ጋር ከመቤቴ ጋር ከሀይሚዬ ጋር ፈተናውን ለማለፍ ሞክር። በቃ ፈተና አንዳንዴ ነገሮች ለበጎ ናቸው። አንዳንዴ ደግሞ ከፊታችን በቃ አሁን በጣም ብዙ ፈተና በጣም ብዙ ችግር ሲያጋጥመን ከፊታችን እጅግ በጣም ፈጣሪ ያዘጋጅልን ጥሩ ነገር አለ። በዚህ ልታምኑ ይገባል። እግዚአብሔርን ነው ማንም ቢሆን በጣም ብዙ ፈተና ሲያጋጥመን እግዚአብሔርን ወደፊት እግዚአብሔር ያዘጋጅልን ጥሩ ነገር ስላለ ነው። ስለዚህ ታገስ ብሩኬ፣ ስሜታዊ አትሆን። በጣም ተናዶ ነበር አሁን ቅድም፣ በጣም ተናዶ ነው ቤቱ ከቤት ሁሉ እንትን ሊል የቻለው። ሀብቴ ኧረ ተረጋጋ፣ ለምን ደስ ትሆናለች ሲለው ራሱ ምንም በቃ አንተ እውነት አለህ አይደለ? ስለዚህ ታገስ፣ ተረጋጋ። ባይፈጠር ባይሆን ጥሩ ነበር። ግን ደግሞ በቃ እግዚአብሔርን ከማይፈራ ሰው ጋር አገናኛችሁ፣ እግዚአብሔርን ከማይፈራ ሰው እጅ ላይ አይጣላችሁ ብሏል። ስለዚህ አንተ ደግሞ እግዚአብሔርን ከማትፈራ ዝቻ አረመኔ ሴት ላይ ጥሎሃል። ታገስ በቃ እንጂ መቆጣቱ መበሳጨቱ በቃ ምንም ትርጉም የለውም ወንድሜ።